እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ሁሉ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ እነዚህን የአማርኛ ፊደላቶችን እያንዳንዳቸው ሁለት ቃላት እየመሰረትኩኝ ይዤላችሁ ቀርብ ያለው ወይንም መጥቻለሁ። ስለዚህ እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ይህንን ቪዲዮ ትማሩበታላችሁ ታውቁበታላችሁ ብዬ በማሰብ እንግዲህ ለጀማሪዎች ይሆናል በማለት የአማርኛ ፊደላቶችን እዚህ ጋር ጽፌያቸዋለሁ። ከሀ እስከ ሆ ወይንም ከመጀመሪያ እስከ መጨረሻ ያሉትን ጽፌ እያንዳንዳቸው በሀ የሚጀምር ሁለት ቃላት ወይንም በሁ የሚጀምር ሁለት ቃላት እያልኩኝ እስከ መጨረሻ ድረስ አዘጋጅቼ ይዤላችሁ ቀርቤያለሁ። እናንተ ደግሞ ይህንን ገና ለጀማሪዎች ወይም ደግሞ ተምራችሁ ለማታውቁ የቃላት አመሰራረት እንዲሁም ደግሞ የፊደላቶች ቅርጽና ድምጽ የሚሉትን ሁለቱንም በአንድ አጣምራችሁ የምትይዙበት ትምህርት ይሆናል ማለት ነው። ስለዚህ ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ በላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ማሳወቅ ወይንም ማስተላለፍ ፈልጋለሁ። ቀጥታ ወደ ትምህርቱ አመራና እንግዲህ እዚህ ጋር የምታዩዋቸው የአማርኛ ፊደሎች ናቸው ማለት ነው። ከሀ እስከ ሆ ወይንም ከመጀመሪያ እስከ መጨረሻ ማለት ነው። ስለዚህ እነዚህን ፊደላቶች ከዚህ ጎን ጎናቸው ላይ ከነሱ በመጀመሪያ ደረጃ እነዚህን ፊደላቶች በማስቀደም የሚመሰረቱ ቃላቶች አሉ ማለት ነው። እነዚህን ቃላቶች የምንመሰርታቸው እነዚህን ፊደላቶች በማስቀደም ነው ማለት ነው። በማስቀደም ነው። ምሳሌ ይቺ ማነች? ሀ ነች አይደለ? ሀ በሚለው እዚህ ጋር እያንዳንዳቸው ወይንም ሁ በሚለው መጀመሪያ ላይ የምንጠቀማቸው ፊደላቶች ራሳቸው እነዚህ ነው ማለት ነው። አሁን እዚህ ጋር ከሀ እስከ ሆ ጽፌያለሁ አይደለ? እዚህ ጋርም ቃላቶች ላይ የምትመለከቷቸው ከመጀመሪያ እስከ መጨረሻ ሰባቱንም በተከታታይ ስትመለከቷቸው ሀ ሁ ሂ ሃ ሄ ህ ሆ የሚል ፊደላቶች መጀመሪያ ላይ ያሉ ማለት ነው። ስለዚህ በቅደም ተከተል ተቀምጠዋል ማለት ነው። ምሳሌ ይቺ ማነች? ሀ ነች። ሀ በሚለው አንደኛ ሀ ሀገር፣ አሁንም ሀ ሀብት ያለን ሌሎችንም እንመሰርታለን። ነገር ግን እዚህ ቪዲዮ ላይ ያስቀመጥኩት እነዚህን ሁለቶች ቃላቶች ነው ማለት ነው። ለምን? እነዚህ ለመለማመጃ ይሆናሉ ማለት ነው። ይህ ካልገባችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ፣ አሊያም ደግሞ እዚህ ጋር በሚቀመጠው በዚህ ስልክ ቁጥር እናንተ እየደወላችሁ ምን ትላላችሁ? ትምህርታችሁን ትከታተላላችሁ ማለት ነው። እንግዲህ በሳምንት ለ5 ቀናት በቀን 1 ሰዓት የትምህርት አገልግሎት እየሰጠን እንገኛለን። በተመጣጣኝ ዋጋ እየገባችሁ ትምህርታችሁን መከታተል ትችላላችሁ። ስለዚህ ያልገባችሁ ካለ ደግሞ መማር የማትችሉ ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁን ነገር ምላሽ ሰጣለሁኝ። አሁን እዚህ ጋር ሀ ሀገር፣ ሀ ሀብት የሚል ቃላት መሰረትን ማለት ነው። ይቺ ደግሞ ማነች? ሁ ለሚለው ሁኔታ፣ አሁንም ሁለት የሚሉ ሁለት ቃላቶች እዚህ ጋር መሰረትነን ማለት ነው። ይቺኛዋ ደግሞ ማነች? ሂ ነች። ሂ ሂሳብ፣ ሂደት ከሁለቱም ጋር የሚጀምረዋ ሂ ብቻ ነች ማለት ነው። እሺ ይቺኛዋ ማነች? ሀ ሃይማኖት፣ አሁንም ሐሳብ። እሺ ቀጣይ ሄክታር፣ አሁንም ሄደ። አያችሁ፣ እነዚህን ሁለት ቃላቶች መሰረት ነው። ሌሎችንም መመስረት እንችላለን። በነገራችን ላይ እነዚህ ብቻ አይደሉም፣ ግን እዚህ ጋር ምሳሌ ነው። እንዴት መለማመድ እንደምንችል ምሳሌን ያስቀመጥኳቸው። እሺ ሌላ ህዝብ፣
ህይወት። ስለዚህ እዚህ ጋርም ህ ናት የጀመረች፣ እዚህ ጋርም ህ ናት የጀመረች ማለት ነው። እሺ ሌላ ሆድ። አሁንም ደግሞ ሌላ ቃል ስንመሰርት ሆስፒታል። እሺ ሌላኛዋ ፊደል ለነች። ለገሰ። አሁንም ለማ። ስለዚህ ለገሰና ለማ የሚሉ ቃላቶች የመጀመሪያ ፊደሏ ማን ትሆናለች? ለ ትሆናለች ማለት ነው። ለ። ሁለተኛ ሉል። ሉል ማለት ምን ማለት ነው? አሁን እያንዳንዳቸው ማንበብ መጻፍ ከቻለን በኋላ ስለ ቃሉ ትርጓሜ ማወቅ እንችላለን። አሁን ምሳሌ ለገሰ ማለት ምን ማለት ነው? ለገሰ ማለት ሰጠ፣ አበረከተ እንደማለት ነው። እያንዳንዳቸው ቃላቶች ትርጓሜያቸውንም እናያለን ማለት ነው። አሁን ሉል ስንል እንቁ ማለት ነው፣ ወይንም የተከበረ እንደማለት ነው፣ ውድ እንደማለት ነው ሉል ማለት። እሺ ሌላ ሉክ የወረቀት አንደኛዋ ማለት ነው። አንደኛዋ ሉክ ትባላለች። ሊቅ። አሁንም ሊጥ። እሺ ላ ሶሪ። እሺ ላባ ለማለት ነው እዚህ ጋር ኤክስኪውዝ ሚ። ላባ እዚህ ጋር ሌነች፣ ችኛዋ ሌላ ትርጉም ትሰጠናለች። ነገር ግን ላባ የሚል ቃል መሰርታለን ማለት ነው። ስለዚህ የምትለዋ ላይ ስንሄድ ሌሊት። ላባ በነገራችን ላይ ላባ ማለት እዚህ ዶሮ ከኋላቸው ላይ ያለው ወይንም ደግሞ የመሸፈኛቸው ላባ ይባላል። ሌሊት። ሌላ። እሺ ልብ። ልጅ። ሁለቱን ቃላት በዚሁ እናያለን ማለት ነው። ሎሚ። ሎተሪ። እሺ ቀጣይ የመ ፊደሎችን እናያለን። መሬት። መጣ። ሙዝ። ሙዚቃ። እሺ ሌላ ሚዛን። ሚዛን። ሚስማር የሚል ደግሞ ሌላኛ ቃል እናመጣለን ማለት ነው። እሺ ማር። ማሰሮ። በጣም አሪፍ። ሜዳ። ሜትር የሚል ደግሞ ሌላ ቃል እንመሰረታለን ማለት ነው። ምግብ ካለን አሁንም ሌላ በም የሚጀምር ብለን ምስጋና የሚል ቃል እንመሰርታለን ማለት ነው። እሺ ቀጣይ በማን እንመሰርታለን? በፊደል ሞተር። ሌላ ሞባይል። ከዚህ በመቀጠል ደግሞ ሌሎች ከሰ እስከ ሶ ባሉት በእነዚህ ፊደላቶች ደግሞ አሁንም በተመሳሳይ
እንመሰርታለን ማለት ነው። ሰማይ፣ ሰዓት። ቀጣይ ሱ በምንላት ፊደል ስንመሰርት ሱቅ። አሁንም ሌላ ቃል ስንመሰርት ሱሪ። እሺ ሶስተኛ ሲሚንቶ። ሌላ ቃል ስንመሰርት ሲኒ ብለን መመስረት እንችላለን ማለት ነው። አራተኛ ሳጥን። ሳጥን ሌላ ቃል ስንመሰርት ሳቅ። እሺ ሌላ አምስተኛ ሴት። ሌላ ቃል ስንመሰርት ደግሞ ሴራ። ስድስተኛ ስራ። ሌላ ቃል ስንመሰርት ደግሞ ስም። ሰባተኛ ሶ በምትለዋ ፊደል ደግሞ አሁንም ቃላት ስንመሰርት ሶፋ። አሁንም ሌላ ቃል ስንመሰርት አሁንም በተመሳሳይ ሶስት ብለን እንመሰርታለን ማለት ነው። እንግዲህ የምንመሰርታቸው ቃላቶች ሁለት ብቻ አይደለም በእያንዳንዱ የምንመሰርት፣ ከዚህም በላይ ቃላቶችን ምን ማለት እንችላለን? መመስረት እንችላለን ማለት ነው። ይህ ምንድነው? በዋናነት እንዴት መመስረት እንደምንችል መስመር የሚያሳየን ቪዲዮ ይሆናል ማለት ነው። ስለዚህ እናንተ በዚሁ መንገድ መለማመድ፣ የፊደላቶቹን ቅርጽና ድምፅ መያዝ፣ አልፈን ተርፈን ፊደላቶቹን ቅርጻቸውና ድምፃቸውን ከያዝንም በኋላ እነዚህን ቃላቶች ማንበብም ሆነ መጻፍ ምን አይለንም? አያቅተንም ማለት ነው። ስለዚህ በዚሁ መንገድ ቪዲዮውን ደጋግማችሁ በመመልከት በደንብ የምትማሩበት ይሆናል። እናንተ ደግሞ እዚህ ጋር ካልገባችሁ በውስጥ መስመር ገብተን መማር እንፈልጋለን ለምትሉ ቪዲዮ ላይ ባስቀመጥኩት ስልክ በዚህ ስልክ እየገባችሁ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ሌሎች በምትጠቀሙባቸው እናንተ በምትጠቀሙባቸው ሌላ ሶሻል ሚዲያ አማራጭ በመደወል ትምህርታችሁን በኦንላይን መከታተል ትችላላችሁ። እንግዲህ በቀን አንዳንድ ሰዓት በሳምንት ለ5 የሥራ ቀናት በተከታታይ ከሰኞ እስከ ዓርብ ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። በዛሬው ዕለት ይዤላችሁ የቀረብኩኝ ከሀ እስከ ሰ ያሉትን ፊደላቶች ቃላት በምን መንገድ እየመሰረትን እንደምንለማመድ ማንበብ ሆነ መጻፍ ያልቻላችሁ በዚሁ መንገድ እንድትለማመዱ ስል አሳስባለሁ። መልካም ጊዜ። አመሰግናለሁ።